ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 10 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችንም ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ጋር በወቅታዊ ጉዳዮች ዙሪያ መምከራቸው መዘገቡን የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከኢራንና ከኢራቅ አምባሳደሮች ጋር መወያየታቸውን ከንቲባ አዳነች አቤቤ በሃይማኖት ሽፋን የሚካሄዱ ሃይማኖታዊ ጽንፈኝነትንና አክራሪነትን በጋራ ልንከላከላቸው ይገባል ሲሉ ለሃይማኖት አባቶች ጥሪ ማቅረባቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳቸዋለን። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ጋር በወቅታዊ ጉዳዮች ዙሪያ መምከራቸው ተዘገበ። ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐሙድ ቢን ዛይድ አል ናህያን ጋር በትናንትናው ዕለት በስልክ መወያየታቸው ተዘግቧል። በውይይታቸውን በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ እንቅስቃሴ በቀጠናውና በዓለም አቀፋዊ ደህንነትና መረጋጋት ላይ እያደረሰ ስላለው ከፍተኛ ጉዳት እንዲሁም በቀጠናው ስላለው ሁኔታ መክረዋል። ጠቅላይ ሚኒስትር አብይ ከተባበሩት አረብ ኤሚሬትስና ሌሎች የቀጠናው ሀገራት ላይ ኢራን እያደረሰች ያለችው ጥቃት ሉዓላዊነታቸውንና የዓለም አቀፍ ሕግና ደንቦችን እየጣሰ ነው ማለታቸው ተጠቅሷል። ኢትዮጵያ የተባበሩት አረብ ኤሚሬቶች ሕዝቧን ሉዓላዊነቷንና ደህንነቷን ለመከላከል ለምትወስደው እርምጃ አጋርነቷን እንደምታሳይም አረጋግጠዋል። ቀውሱ በአስቸኳይ እንዲቆም በቀጠናው የሚነሱ ችግሮችን፣ የጸጥታ ውጥረቶችንና ቀውሶችን በማስቀረት ቀጠናዊ ጸጥታን መረጋጋትን በሚያስጠብቅ መልኩ ጠንከር ያለ ዲፕሎማሲያዊ ውይይት ማድረግ እንደሚያስፈልግ ሁለቱ መሪዎች መምከራቸውን ከኤሚሬትስ ኒውስ ኤጀንሲ ያገኘነው መረጃ ያመለክታል። በሌላ በኩል የተባበሩት አረብ ኤሚሬትስ ፕሬዝዳንት በደቡብ ኢትዮጵያ ክልል ጋሞ ዞን በከባድ ዝናብ ሳቢያ በተከሰተው የጎርፍ አደጋና የመሬት መንሸራተት ለደረሰው የሰው ሕይወት መጥፋትና ውድመት የተሰማቸውን ሐዘን በዚሁ የስልክ ውይይት ወቅትም ገልጸዋል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬቶች አቅንተው ከፕሬዝዳንት መሐመድ ቢን ዛይድ ጋር መምከራቸው ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከኢራንና ከኢራቅ አምባሳደሮች ጋር ተወያዩ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኢትዮጵያ ከኢራን እስላማዊ ሪፐብሊክ አምባሳደር አሊ አክበር ረዛኢ ጋር በሁለትዮሽ ግንኙነትና በመካከለኛው ምስራቅ እየተባባሰ በመጣው ቀጠናዊ ጉዳዮች ዙሪያ መምከራቸውን ሚኒስቴር መስሪያ ቤቱ አስታውቋል። ትናንት መጋቢት 9 ቀን 2018 በተደረገው ውይይት ሁለቱ ወገኖች በቀጠናው መረጋጋትና የጋራ ደህንነትን ለማስፈን ምክክር አስፈላጊነት መሆኑን አጽንኦት ሰጥተዋል። ሁለቱ ወገኖች በኢኮኖሚ፣ በንግድ፣ በኢንቨስትመንትና በሰራተኛ ዘርፎች ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ የተወያዩ ሲሆን ለሁለቱም ወገኖች የሚጠቅሙ የትብብር መስኮችንም አስሰዋል። በተያያዘ መረጃ አምባሳደር ሀደራ በኢትዮጵያ የኢራቅ አምባሳደር ከሆኑት ሱሊማን ሀሊድ አሊ ዳዩን ጋር በተናጠል በጽህፈት ቤታቸው ጋር ተገናኝተው የመከሩ ሲሆን በሁለቱ ሀገራት የጋራ ትብብርና ቀጠናዊ ስጋቶች ላይ ተመሳሳይ ውይይት አድርገዋል። የውጭ ጉዳይ ሚኒስትር ዴኤታው እነዚህን ውይይቶች ያደረጉት በመካከለኛው ምስራቅ እየተካሄደ ያለው ጦርነት በቀጠለበት ወቅት ነው። እስራኤል፣ አሜሪካ ከኢራን ጋር እያደረጉት ያለውን ጦርነት ተከትሎ የኢራን ባለስልጣናት ኢራቅን ጨምሮ በቀጠናው ባሉ ሀገራት ላይ ጥቃት እየፈጸሙ መሆኑም ይታወቃል። ከንቲባ አዳነች አቤቤ በሃይማኖት ሽፋን የሚካሄዱ ሃይማኖታዊ ጽንፈኝነትንና አክራሪነትን በጋራ ልንከላከላቸው ይገባል ሲሉ ለሃይማኖት አባቶች ጥሪ አቀረቡ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና ምክትል ከንቲባ አቶ ዣን ጥራር አባይ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከኢትዮጵያ ወንጌላውያን ከካቶሊክና ከሰባተኛ ቀን አድቬንቲስት ቤተክርስቲያን መሪዎች ጋር ውይይት አካሂደዋል። በመድረኩም ከንቲባ አዳነች አቤቤ ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች በሰጡት ምላሽም
በሃይማኖት ሽፋን የሚካሄዱ ተገቢ ያልሆኑ ፖለቲካዊ እንቅስቃሴዎች በማህበረሰቡ ውስጥ ጥል፣ ክርክር፣ ክፍፍልና ግጭት ሊፈጥሩ ይችላሉ ሲሉ አስገንዝበዋል። ለአንደኛው ሃይማኖት የተቆረቆሩ በመምሰል በሌላኛው ሃይማኖት ላይ የሚሰነዘሩ አስተያየቶች፣ ሀሳቦችና ሌሎች ተግባራትን በጋራ መታገል ይገባል ብለዋል። ከንቲባ አዳነች አቤቤ ከሃይማኖታዊ መርህ ባፈነገጠ መንገድ መጓዝ ተቋምን ያደክማል፣ ህዝብንና ሀገርን ይጎዳል ያሉ ሲሆን በሃይማኖታዊ ተቋማት ውስጥ ስርዓት የሚጥሱ ጉልበተኞች በሚፈጥሩት ወቅትም ሃይማኖታዊ ተቋማት እየተዳከሙ ጉልበተኞች እየፈረጠሙ ይሄዳሉ በማለትም አሳስበዋል። ሃይማኖታዊ አክራሪነት፣ ሃይማኖታዊ ሽፋን ያለው ጽንፈኝነት፣ ሃይማኖታዊ አክቲቪዝምነት ይሄ በሃይማኖት ሽፋን የፖለቲካ ተግባር ሊሆን ይችላል። ግጭትን ለማባባስ ወይም ደግሞ ለመፍጠር ሊሆን ይችላል። ጥልን፣ ክርክርን ለመፍጠር ሊሆን ይችላል። ክፍፍልን ለመፍጠር ሊሆን ይችላል። ለአንዱ ሃይማኖት የተለየ ቀናኢ በመምሰል ሌላው ሃይማኖት ላይ የሚደረጉ አላስፈላጊ የሆኑ አክቲቪዝም ወይም ደግሞ ሃይማኖታዊ ሽፋን ያደረጉ ተግባራትና ዝንባሌዎች በጋራ እንታገላቸው። የሃይማኖት ተቋማትን ህግንና ስርዓትን ባላከበረ መንገድ ለሃይማኖት ድምጽ ለመሆን በሚል ሽፋን የሚደረጉ እንቅስቃሴዎችም የቤተ እምነቱን አሰራር ከመጣስና የግጭት መንስኤ ከመሆን ባለፈ በሀገርና በህዝብ ላይ ጉዳት ስለሚያስከትሉ የሃይማኖት መሪዎች መሰል ድርጊቶችን በቁርጠኝነት ሊታገሉ ይገባል ብለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር አብይ አህመድ ለኢድ አልፈጥር በዓል ባስተላለፉት መልእክት ዲሞክራሲ በስርዓት አልበኝነት አይገነባም ማለታቸውን ኮኬን የተባለ አደንዛዥ እጽ በረቀቀ መንገድ ደብቃ ለማስተላለፍ የሞከረች ተጠርጣሪ በቦሌ አውሮፕላን ማረፊያ መያዟ መገለጹን ጨምሮ ሌሎች ዜናዎችን ዘነበህሉፍ እንደሚከተል ያቀርባቸዋል። ጠቅላይ ሚኒስትር አብይ ለኢድ አልፈጥር በዓል ባስተላለፉት መልእክት ዲሞክራሲ በስርዓት አልበኝነት አይገነባም አሉ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ተከብሮ የሚውለውን የ1447ኛውን የኢድ አልፈጥር በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም በህዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል ያሉት ጠቅላይ ሚኒስትሩ ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ ሱብሃነ ወተዓላ አዛዥነት ምንዳዎችን የሚያገኝበት ወቅት ነው ብለዋል። አክለውም በተቀደሰው ወር ከክፋት የተቆጠቡ ለድሆችና አቅመ ደካሞች ዘካትን የሰጡ የበደሏቸውን ይቅር ለማለት የደፈሩ በሐሴትና በመንፈሳዊ ኃይል ተሞልተው ለኢድ ይደርሳሉ ያሉ ሲሆን በተቃራኒው በጸሎት ያልነቃና ለመስጠት የሰሰተ ከፈጣሪ በረከት እንደማያገኝ አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ የበዓል መልእክታቸው ግንቦት ወር ላይ ስለሚካሄደው ምርጫ ያነሱ ሲሆን በቀጣይ የሚካሄደው ምርጫ ኢትዮጵያ ወደ ብሩህ ዘመን የምትሻገርበት በር መሆኑን ገልጸው ዲሞክራሲያዊ ስርዓት በጭቅጭቅና በስርዓት አልበኝነት ሳይሆን በህግ መከበርና በትብብር እንደሚገነባ አስገንዝበዋል። ከራሱ ጋር እየተጋጨ የሚኖር ሰው ከማንም ጋር አይስማማም ያሉት ጠቅላይ ሚኒስትሩ መግደልን፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መመዝበር፣ ቅርስና ታሪክን ማበላሸትን እንደ ጀብድ የሚቆጥሩ አካላት ከራሳቸውና ከፈጣሪያቸው ጋር የተጣሉ መሆናቸውን ጠቁመዋል። የእስልምና መሰረቱ ሰላም መሆኑን በማስታወስ ዜጎች የረመዳንን የይቅርታና የመቻቻል እሴቶች ወደ ማህበራዊ ህይወታቸው እንዲያመጡ አሳስበዋል። ነቢዩ መሐመድ ምርጥ ሰዎች ማለት ሌሎቹን ለመጥቀም የበረቱ ናቸው እንዳሉት ሁሉ ከራሳቸው ከማህበረሰባቸውና ከፈጣሪያቸው ጋር በመታረቅ ለማህበረሰቡ ሰላምና እድገት የምንጨነቅ መሆን አለብን ሲሉ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ የ1447ኛው የኢድ አልፈጥር በዓልን ተከትሎ በአዲስ አበባ የሚከናወነው የኢድ ሰላት ተጀምሮ እስከሚጠናቀቅ ድረስ የተወሰኑ መንገዶች ለተሽከርካሪዎች ዝግ መደረጋቸውን የአዲስ አበባ ፖሊስ አስታውቋል። በመሆኑም የትራፊክ መጨናነቅ እንዳይፈጠር አሽከርካሪዎች ዝግ የሚሆኑ መንገዶችን በማወቅ ሌሎች አማራጮችን እንዲጠቀሙ መልእክት አስተላልፏል። በሙስና ወንጀሎች የተሳተፉ ተጠርጣሪዎችን በቁጥጥር ስር አውሎ ከ53 ቢሊዮን ብር በላይ ማስመለሱን የኢትዮጵያ ፌዴራል ፖሊስ አስታወቀም። የኢትዮጵያ ፌዴራል ፖሊስ በተለይም ከፌዴራል ጸረ ሙስና ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት ባደረጉት ኦፕሬሽን በሙስና የተመዘበረ ከ53 ቢሊዮን ብር በላይ ማስመለስ መቻሉን አስታውቋል። የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የጸረ ሙስና ኮሚሽን ኮሚሽነር ዶክተር ሳሙኤል ኡርቃቶ ሁለቱ ተቋማት የሙስና ወንጀልን ለመከላከልና ለመመርመር ተፈራረሙትን
የመግባቢያ ሰነድ አፈጻጸም በዛሬው ዕለት በጋራ ገምግመዋል። በግምገማው ወቅት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደገለጹት ባለፉት የለውጥ ዓመታት ለዘርፉ ትኩረት ተሰጥቶ በመሰራቱ ተጨባጭ ውጤቶች ተመዝግበዋል ሲሉ ተናግረዋል። በሀገር ውስጥና በውጭ ሀገር በተደረጉ የተቀናጁ ኦፕሬሽኖች ተጠርጣሪዎችን በቁጥጥር ስር መዋል መቻሉን የገለጹት ኮሚሽነሩ ከ53 ቢሊዮን ብር በላይ የህዝብ ሀብት መዳን መቻሉን ተናግረዋል። የምርመራ ስራውም ዓለም አቀፍ ስታንዳርዱን የጠበቀና ግልጽነት ያለው እንዲሆን ጥቂት የዓለም ሀገራት የታጠቋቸውን ዘመናዊ የዲጂታል የምርመራ መሳሪያዎች ጥቅም ላይ እየዋሉ እንደሚገኝ ተገልጿል። ሙስናን የመከላከል ርብርቡ ይበልጥ ውጤታማ እንዲሆን የህብረተሰቡ ተሳትፎና ጥቆማ ወሳኝ መሆኑን የገለጹት ኮሚሽነር ጀነራል ደመላሽ በሰው አልባ የፖሊስ አገልግሎትና በሌሎች የቴክኖሎጂ አማራጮች እያደረገ ያለው ትብብር ለተመዘገበው ስኬት የነበረው ድርሻ ከፍተኛ እንደነበር ተናግረዋል። የፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን ኮሚሽነር ዶክተር ሳሙኤል ኡርቃቶ በበኩላቸው የኢትዮጵያ ፌዴራል ፖሊስ ወንጀልን ለመከላከል እያከናወነ ያለው የሪፎርም ስራ ለጸረ ሙስና ትግሉ ትልቅ አቅም መፍጠሩን ገልጸዋል። ኮኬን የተባለውን አደንዛዥ እጽ በረቀቀ መንገድ ደብቃ ለማስተላለፍ የሞከረች ተጠርጣሪ በቦሌ አውሮፕላን ማረፊያ መያዟ ተገለጸ። ሙኪሳ ስቴላ የተባለች ኡጋንዳዊት ግለሰብ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በሴቶች ንጽህና መጠበቂያ ሞዴስ ውስጥ በረቀቀ መልኩ 500 ግራም የሚመዝን ኮኬን የተባለ አደንዛዥ እጽ ደብቃ ለማስተላለፍ ስትሞክር በቁጥጥር ስር ውላለች። ከማላዊ ዋና ከተማ ሊሎንጌ ተነስቶ ፊሊፒንስ ማኒላ መዳረሻው የሆነው አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ትራንዚት ሲያደርግ የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች ከሌሎች ባለድርሻ አካላት ጋር በመቀናጀት በዘመናዊ መሳሪያዎች ባከናወኑት ኮኬኑ ከነተጠርጣሪዋ መያዙ ተጠቁሟል። የኢትዮጵያ ፌዴራል ፖሊስ አደገኛ እጽዋት ቁጥጥርና ወንጀል ምርመራ ዘርፍ አባላትም ለተጨማሪ ምርመራ እንደተረከቡት ከብሔራዊ መረጃና ደህንነት አገልግሎት ያገኘነው መረጃ መላክቷል። በተጨማሪም በተከታታይ ቀናት ከለንደን በአዲስ አበባ በኩል ወደ ኬንያ በሚጓዝ አውሮፕላን 86 ኪሎ ግራም ደረቅ ጫት እንዲሁም ከኢጣሊያ ሚላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ወደ ኮንጎ ኪንሻሳ በሚበር አውሮፕላን 17.5 ኪሎ ግራም ጫት በህገወጥ መንገድ ለማዘዋወር ሙከራ ሲደረግ መያዙ ተገልጿል። ኢትዮጵያ የብዙ የአፍሪካ ሀገራት መተላለፊያ ከመሆኗን ባሻገር በመካከለኛው ምስራቅ የተፈጠረውን የጸጥታ መደፍረስን ተከትሎ ተመራጭ የትራንዚት ማዕከልነቷ በመጠናከሩ ከሰላማዊ ተጓዦች ጋር ተቀላቅለው በህገወጥ ተግባራት የሚሰማሩ በመኖራቸው እንደ ወትሮ ሁሉ በከፍተኛ ዝግጁነት ክትትልና ቁጥጥር እየተደረገ እንደሚገኝ አስታውቋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን የነዳጅ ተቋማቷ ዳግም ከተጠቁ የባህረ ሰላጤውን ኢነርጂ መሰረተ ልማት እንደምታወድም ስትዝት፣ አሜሪካ በበኩሏ ወታደሮቿን በሆርሙዝ ልታሰማራ መሆኑ ተዘገበ። ኢራን የነዳጅ ተቋማቷ ዳግም ከተጠቁ የባህረ ሰላጤውን ኢነርጂ መሰረተ ልማት እንደምታወድም ስትዝት፣ በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት እየገባው የፕሬዚዳንት ትራምፕ አስተዳደር በበኩሉ በሺዎቹ የሚቆጠሩ ወታደሮችን ለማሰማራት ዘመቻውን ለማጠናከር እያሰበ ነው ተብሏል። ዝርዝሩን ቴዎድሮስ አይቺው እንደሚከተል ያቀርበዋል። የአሜሪካ መከላከያ ሚኒስትር በኢራን ለሚካሄደው ጦርነት ከ200 ቢሊዮን ዶላር በላይ ተጨማሪ በጀት ሲጠይቅ፣ ትራምፕ ደግሞ የኢራንን የጋዝ ማምረቻ ስፍራን እንደሚያጋዩት አስጠነቀቁም። የአሜሪካ መከላከያ ሚኒስትር በኢራን ለሚካሄደው ጦርነት ከ200 ቢሊዮን ተጨማሪ በጀት እንዲጸድቅለት ለፕሬዝዳንት ትራምፕ አስተዳደር ጥያቄ ማቅረቡን አንድ የመንግስት ከፍተኛ ባለስልጣን ለዋሽንግተን ፖስት ተናግረዋል። የተጠየቀው ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ ገንዘብ የበለጠ ሲሆን በጣም ወሳኝ የሆነና በአስቸኳይ የሚፈለጉ የጦር መሳሪያዎች ምርትን ለመጨመር እንደሚውል ተገልጿል። ባለፈው ታህሳስ ላይ የአሜሪካ ሕግ አውጪዎች ከፍተኛ ነው የተባለውን 901 ቢሊዮን ዶላር የመከላከያ በጀት ያጸደቀ ሲሆን በወቅቱ ፕሬዝዳንት ትራምፕ ያቀረቡት የበጀት ጥያቄ ከዚህ ከፍ ያለ እንደነበር ይታወሳል። ፕሬዝዳንቱ አሁን ያለንበትን ጊዜ የተረበሸና አደገኛ ወቅት በማለት በቀጣዩ የአውሮፓውያን ዓመት የአሜሪካ የመከላከያ በጀት 1.5 ትሪሊዮን ዶላር እንዲደርስ ጥረት እያደረጉ መሆኑ ተነግሯል። አሜሪካና እስራኤል በጋራ ተቀናጅተው በኢራን ላይ የከፈቱት ጦርነት የፊታችን ቅዳሜ መጋቢት 12 ቀን 2018 ዓ.ም ሶስተኛ ሳምንቱን የሚደፍን ሲሆን ጦርነቱ አሜሪካን ምን ያህል እንዳስወጣት በይፋ የተባለ ነገር ባይኖርም፣ ነገር ግን የተለያዩ የዜና ተቋማት አሜሪካ ኢራን ላይ በፈጸመችው የመጀመሪያ ሳምንት ጥቃት ብቻ ከ11 ቢሊዮን ዶላር በላይ ማውጣቷን ዘግበዋል። ይህ በእንዲህ እያለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ራስ ላፋን የተፈጥሮ ጋዝ ማውጫ ላይ በድጋሜ ጥቃት የምትፈጽም ከሆነ የቴህራንን የጋዝ ማምረቻ ስፍራ ከዚህ ቀደም ታይቶ በማይታወቅ በከፍተኛ መጠን እንደሚያጋዩ አስጠንቅቀዋል። ትራምፕ ይህንን ያሉት በደቡብ ፋርስ ውስጥ የሚገኘው የተፈጥሮ ጋዝ ስፍራ በእስራኤል ጥቃት የተፈጸመባት ኢራን
ኳታር ውስጥ በሚገኘው ተመሳሳይ የኢነርጂ መሰረተ ልማት ላይ የሚሳኤልና የሮኬት ጥቃት ከፈጸመች በኋላ ነው። በኳታር የአጸፋ ጥቃት የተፈጸመበት ራስ ላፋን የተሰኘው የኢንዱስትሪ ስፍራ በዓለም ትልቁ የሆነውን የተጣራ የተፈጥሮ ነዳጅ ማቀነባበሪያ የያዘ ነው ተብሏል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ እስራኤል በኢራን የተፈጥሮ ጋዝ ማምረቻ ላይ ስለፈጸመችው ጥቃት አሜሪካ ምንም እንደማታውቅ ገልጸዋል። ትራምፕ አሜሪካ ስለዚህኛው ጥቃት የምታውቀው ነገር አልነበረም፣ ኳታርም በየትኛው መንገድና ቅርጽ ተሳትፎ አልነበራትም፣ ሊፈጸም እንደነበርም ምንም ሐሳብ አልነበራትም ሲሉ ተከላክለዋል። ፕሬዝደንቱ ኢራን በድጋሚ ኳታር ላይ ጥቃት ከፈጸመች ግን አሜሪካ የደቡብ ፋርስ የጋዝ ስፍራን በሙሉ ኢራን አይታው በማታውቀው የጥንካሬና የኃይል መጠን በከፍተኛ ሁኔታ ታጋየዋለች ሲሉ ዝተዋል። በሌላ በኩል ደግሞ የአሜሪካ ብሔራዊ ስለላ መስሪያ ቤት ዳይሬክተር ቱልሲ ጋባርዲ የኢራን መንግስት መዋቅር እንዳለ ቢሆንም በአመራሩና በወታደራዊ አቅሙ ላይ በተፈጸመው ጥቃት ምክንያት በከፍተኛ መጠን ተዳክሟል ሲሉ ተናግረዋል። ዳይሬክተሯና ሌሎች የፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት በኮንግረስ ቀርበው ማብራሪያ የሰጡ ሲሆን የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ የተደረገው ይህ ይፋዊ የማብራሪያ መርሃ ግብር የተካሄደው የጸረ ሽብር ከፍተኛ ባለስልጣን ኢራን አሜሪካ ላይ ስጋት አልደቀነችም በሚል ጦርነቱን ተቃውሞ ከኃላፊነታቸው በለቀቁ ማግስት ነው ተብሏል። ዳይሬክተሯ ጋባርዲ ጦርነቱ ቴህራን ላይ ስላደረሰው ጉዳት ሲናገሩ የስለላ ማህበረሰቡ ባለበት ያለ የሚመስለውን የኢራን አገዛዝን ሁኔታ ገምግሟል። አመራሩና ወታደራዊ አቅሞቹ ላይ በተፈጸመው ጥቃቶች ምክንያት በከፍተኛ መጠን ተዳክሟል ሲሉ ተናግረዋል። ኢራን ባለፈው ዓመት ከእስራኤል ጋር በተካሄደው 12 ቀናት ጦርነት ወቅት ከፍተኛ ጉዳት የደረሰበትን የኒውክሌር መሰረተ ልማት መልሳ ለመገንባት እየሞከረች ነበር ሲሉ የአሜሪካ ብሔራዊ ስለላ መስሪያ ቤት ዳይሬክተሯ ተደምጠዋል። የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ ዳይሬክተር ጆን ራትክሊድ በበኩላቸው ለረጅም ጊዜያት ኢራን ለአሜሪካ የሚያቆያት ስጋት ሆና ትቀጥላለች፣ በዚህ ጊዜም አስቸኳይ ስጋት ደቅናለች ብዬ አምናለሁ ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታም ያቀርባቸዋል። በድጋሚ አብራችሁን ቆዩ። በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ውይይት አካሄድም። በህዝብ ተወካዮች ምክር ቤት የህዝብ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ተጨማሪ ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኑግ ዘርፉ ቁልፍ የሆነ የሀገራችን ደህንነት መገለጫ በመሆኑ ቋሚ ኮሚቴው ትኩረት ሰጥቶት በኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ተጨማሪ የውይይት መድረክ በማዘጋጀቱ ተጨማሪ ግብዓት መገኘቱን ተናግረዋል። አክለውም አዋጁ ላይ ላለፉት 20 ዓመታት ሳይሻሻል መቆየቱን ገልጸው የረቂቅ አዋጁ መሻሻል የአቪዬሽን ደህንነት መመዘኛ መስፈርትን በማሟላት አስተማማኝ ሆኖ ቀዳሚነቱን እንደሚያስቀጥል ያግዛል በማለት ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈትሂ ማህዲ ረቂቅ አዋጁ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ዘርፉን በአፍሪካ ብሎም በዓለም ይበልጥ ከፍ የሚያደርግ እንዲሁም የአቪዬሽን ደህንነት የበለጠ የሚያጠናክር መሆኑን ጠቁመዋል። በምክር ቤቱ ጽህፈት ቤት የረቂቅ ህግ ጥናት ጉዳዮች መሪ ስራ አስፈጻሚ ወይዘሮ ታደለች አማረ በረቂቅ ህጉ የማሻሻያ አንቀጾች ዙሪያ የጋራ አረዳድ እንዲኖርና ተጨማሪ ግብዓቶችን ለማካተት ከዓለም አቀፍ ስምምነቶችና ከተለያዩ ሀገራት ልምዶች አንጻር ማብራሪያ አቅርበው ውይይት ተካሂዷል። በውይይቱም ከባለድርሻ አካላት ግልጽነት ያስፈልጋቸዋል የተባሉ አስተያየቶችና ጥያቄዎች ተነስተው ከብሔራዊ መረጃ ደህንነት አገልግሎት፣ ከኢሚግሬሽንና ዜግነት አገልግሎት፣ ከፌዴራል ፖሊስ ኮሚሽን እንዲሁም ከጠቅላይ ሚኒስትር ጽህፈት ቤት በመጡ የስራ ኃላፊዎች ምላሽና ማብራሪያ እንደተሰጠባቸው ከምክር ቤቱ የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የ2026 የአፍሪካ ተጽዕኖ ፈጣሪ ሴት የቢዝነስ መሪዎች እውቅና ያገኙ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ መቀመጫውን በእንግሊዝ ለንደን ከተማ ባደረገው አፍሪካ ቢዝነስ መጽሔት የ2026 የአፍሪካ ሴት የቢዝነስ መሪዎች መካከል በመሆን እውቅና ማግኘታቸውን ኢትዮ ቴሌኮም አስታውቋል። እውቅና ዋና ስራ አስፈጻሚው ባለፉት ዓመታት በኢትዮጵያ በቴሌኮምና በዲጂታል ትራንስፎርሜሽን ዘርፍ ላስመዘገቡት ስኬትና ላበረከቱት ከፍተኛ አስተዋጽኦ የተሰጠ ዓለም አቀፍ እውቅና ጭምር መሆኑ ተገልጿል።
ኩባንያው ከመደበኛው የቴሌኮም አገልግሎት ባሻገር ወደ ሁለገብ ዲጂታል ተጠቃሚነትና የኢኮኖሚ እድገት ለማረጋገጥ የላቀ ሚና እንዲወጣ ማስቻላቸው ነው የተገለጸው። በተጨማሪም የኩባንያው ቀጣዩ አድማስ ዲጂታልና ከዚያም ባሻገር 2028 ስትራቴጂን ለመቅረጽና ተግባር ላይ በመዋል ተቋሙን በተሳካ ሁኔታ በመምራት ለሀገሪቱ የዲጂታል መጻኢ ዕድል ጽኑ መሰረት በማስቀመጥ ላይ ይገኛሉ ሲል ኩባንያው ገልጿል። ኢትዮ ቴሌኮም ለዋና ስራ አስፈጻሚ የተሰጠውን ይህ እውቅና ለመላው የተቋሙ ቤተሰብ ኩራት መሆኑን ገልጾ የእንኳን ደስ አሎት መልእክት አስተላልፏል። ኢትዮጵያውያን ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው ተባለ። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ መሆኑ ተዘግቧል። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ቪዛውን ለማግኘት የሚፈልጉ አመልካቾች የሚያስይዙት ገንዘብ 5,000፣ 10,000 ወይም $15,000 እንደሚሆንና አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወሰነው በቪዛ ቃለ መጠይቅ ወቅት እንደሆነም ተጠቁሟል። ገንዘቡን ያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድ አየር ማረፊያዎች ብቻ እንደሆነ፣ በምድር፣ በባህር፣ በግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ወደ አሜሪካ መግባትም ሆነ ከሀገሪቱ መውጣት እንደማይችሉ ተመላክቷል። ኢትዮጵያውያኑ በተፈቀደው የመግቢያና መውጫ መንገድ ከተንቀሳቀሱ እንዲሁም ቪዛው በሚያበቃበት ቀን ወይም አስቀድሞ ከአሜሪካ ከወጡ በማስያዣነት ያስገቡት ገንዘብ ወዲያውኑ ይመለሳል ነው የተባለው። ቪዛውን ካገኙ በኋላ ወደ አሜሪካ ካልተጓዙ ወይም አሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸውን መልሰው እንደሚያገኙም ተገልጿል። የተቀመጡት ግዴታዎች የሚጣሱ ከሆነ የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስድ ተገልጿል። ኢትዮጵያውያን ወደ አሜሪካ ከገቡ በኋላ ጥገኝነትን መጠየቅን ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያወጣቸውን ሌሎች ሂደቶችን የሚጀምሩ ከሆነ ገንዘቡ እንደማይመለስ የሀገሪቱ የውጭ ጉዳይ መስሪያ ቤት መረጃን ዋቢ አድርጎ ቢቢሲ ዘግቧል። ተጓዦቹ ያገኙት ቪዛ ማብቂያው ቀን ካለፈ በኋላ ከአሜሪካ መውጣትና ቀኑ ተጠናቆ ሀገሪቱ ውስጥ መቆየትም እንዲሁም ግዴታን እንደመጣስ ይቆጠራል ነው የተባለው። ስትከታተሉት የነበረው የዛሬው የዕለተ ሐሙስ መጋቢት 10 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት